የአሜሪካና እስራኤል ጦር ኢራንን ለማውደም ተዘጋጁም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባላንጣቸው ኢራን የተቀሰቀሰውንና አደገኛ እየሆነ የመጣውን ህዝባዊ ተቃውሞ አስመልክቶ በሀገሪቱ የደህንነትና መከላከያ ሹማምንት ጋር አስቸኳይ ስብሰባ ማድረጋቸውን የኢየሩሳሌም ፖስት ከሁለት ቀናት በፊት ዘግቧል። በተመሳሳይ ዶናልድ ትራምፕም ከአሜሪካ ቁልፍ የመከላከያ ሰራዊት አዛዦች ጋር ውይይት ማድረጋቸው ተዘግቧል። የውይይታቸው ዋና አጀንዳ ኢራንን እንዴት በርቀት በሚሳኤል ልንመታ እንችላለን፣ ኢራንን ለመውጋት ወይም ወረራ ለማካሄድ ምን አይነት ዝግጅት ያስፈልገናል የሚል ነው። በተመሳሳይ እስራኤልም ኢራንን ለመውጋት ከመከላከያ ሰራዊቷ ጋር ምክክር እያደረገች ነው። ኢራን ክፉኛ ፈተና ውስጥ ገብታለችም። በውስጥ ህዝቧ አምጾባታል። ከውጭ ደግሞ አሜሪካና እስራኤል ሊወጓት ወረራ አድርገው ሊያስገብሯት ክፉኛ እየደለቱባት ይገኛል። ኢራን ግን የመጣው ይምጣ እንጂ የመጠፋፋት ዘመን ይሆናል እያለች ነው። በሶስተኛው ዓለም ጦርነት በቀጥታ ይጀምራል ስትልም ዝታለችም። እስራኤል ኢራንን ለመውጋት ቋምጣለችም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለካቢኔያቸው በሰጡት መግለጫ እስራኤል በኢራን ያለውን ሁኔታ በቅርበት እየተከታተለች ነው ካሉ በኋላ የነጻነት ደጋፊ የሆነው ተቃውሞ በመላ አገሪቱ ተስፋፍቷል። የእስራኤል ህዝብና መላው ዓለም የኢራን ዜጎች እያሳዩት ያለውን ድፍረት በአድናቆትና በመደነቅ እየተመለከተው ነው ብለዋል። ኔታንያሁ አክለውም የፋርስ ወይም የኢራን ህዝብ በቅርቡ ከአምባገነን ቀንበር ነጻ እንደሚወጣ ተስፋ አደርጋለሁ ሲሉ ተደምጠዋል። በሌላ በኩል የኢራን ባለስልጣናት በሀገሪቱ የተቀሰቀሰውን ረብሻና ብጥብጥ በስተጀርባ አሜሪካና እስራኤል እንዳሉበት በመግለጽ ሀገሪቱ አሸባሪ ቡድኖችን በመጠቀም ሁለቱን እያበባሱ ነው ሲሉ ወንጅለዋል። ሮይተርስ ለጉዳዩ ቅርበት ያላቸውን 3 የእስራኤል ምንጮችን ጠቅሶ እንደዘገበው አሜሪካ በኢራን ጉዳይ ወታደራዊ ጣልቃ ገብነት ልታደርግ ትችላለች የሚለውን እድል ከግምት ውስጥ በማስገባት የእስራኤል ኃይሎች በከፍተኛ ዝግጁነትና ጥንቃቄ ላይ እንደሆኑ ተናግረዋል። ሁለቱ ሀገራት እስራኤልና ኢራን ባለፈው ዓመት ሰኔ 2025 እንደ አውሮፓውያን አቆጣጠር ለ12 ቀናት የዘለቀ ጦርነት ማካሄዳቸው ይታወሳል። በወቅቱ አሜሪካ የኢራን የኒውክሌር ጣቢያዎችን በማጥቃት ለአጭር ጊዜ በጦርነት ጣልቃ ገብታ የነበረ ሲሆን ኢራን በወሰደችው የአጸፋ እርምጃ በእስራኤልና በኳታር በሚገኝ የአሜሪካ አየር ኃይል ጦር ሰፈር ላይ ሚሳኤሎችን ተኩሳ እንደነበር መረጃው ያስታውሳል። እስራኤልና ኢራን እንዴት በጦርነት የሚፈላለጉ ሀገራት ሆኑ? እስራኤልና ኢራን ለዘመናት የዘለቀ ባላንጦች ናቸው። ለዚያውም ለመጠፋፋት የሚፈላለጉ ጠላቶች ናቸው። በሁለቱ ሀገራት መካከል የቆየው ከፍተኛ የጠላትነት ስሜት በመካከለኛው ምስራቅ ሰላም እንዲርቅ ዋነኛ ምክንያት ሆኖም ቆይተዋል። ኢራን ከምድረ ገጽ እንድትጠፋ የምትሻውን እስራኤል ትንሿ ሰይጣን ስትላት፣ አሜሪካን ደግሞ ትልቋ ሰይጣን በማለት ለሁለቱም ያላትን ተመሳሳይ አመለካከት ስታንጸባርቅ ቆይታለችም። ኢራን እስራኤል የቀጥተኛ ጥቃት ከመፈጸም ይልቅ በገንዘብና በትጥቅ የምትደግፋቸውን ቡድኖች በመጠቀም እጅ አዙር ጥቃት እንደምትፈጽም ይነገራል። እስከ አውሮፓውያኑ 1970ዎቹ መጨረሻ ድረስ በእስራኤልና በኢራን መካከል የነበረው ግንኙነት ከሌሎች የመካከለኛው ምስራቅና የባህረ ሰላጤው ሀገራት የተለየ መልካም የሚባል ነበርም። እስራኤል በ1948 ላይ ከተመሰረተች በኋላ ከግብጽ በመቀጠል ለይሁዳዊቱ ሀገር እውቅና በመስጠት ሁለተኛዋ እስላማዊት ሀገር የነበረችው ኢራን ናትም። ወቅቱ ኢራን ትምራ የነበረው በመካከለኛው ምስራቅ ጠንካራ የአሜሪካ አጋር በነበረው በሻህ ፓህላቪ ስርወ መንግስት ነበርም። አሜሪካና እስራኤል በነገራችን ላይ የዚህ አይነት መንግስት ድጋሜ እንዲመሰረት ስለሚፈልጉ ነው ኢራንን ለመውረርና ለማሽመድመድ ወታደራዊ ምክክር የሚያደርጉትም። እንደ አውሮፓውያን አቆጣጠር 1979 ላይ የኢራን እስላማዊ አብዮትን ተከትሎ መንግስታዊ ለውጥ ሲደረግ በሁለቱ ሀገራት መካከል ያለው ልዩነት መልኩን ቀየረም። የአያቶላህ ኻሜኒ እስላማዊ አብዮት የሻህ መንግስትን ገርስሶ ራሱን የጭቁኖች መሪ አድርጎ ብቅ ሲል የመንግስታቸው ዋነኛ መለያም የአሜሪካንና የአጋሮቿን ኢምፔሪያሊዝም መቃወም ሆነ። የአያቶላህ አስተዳደር ኢራን ከእስራኤል ጋር የነበራትን ግንኙነት አቋረጠም። ለእስራኤል ፓስፖርት እውቅና ነስቶ በቴህራን የነበረውን የእስራኤል ኤምባሲ የእስራኤል መንግስትን ሲዋጋ ለነበረው ፍልስጤም ነጻነት ድርጅት አሳልፎ ሰጠም። በመላው ዓለም የሚካሄዱ ግጭቶችን የሚያጠነው ኢንተርናሽናል ክራይሲስ ግሩፕ ዳይሬክተር የሆኑት አሊ ቫኤዝ የኢራን መሪዎች ጥላቻ የጀመረው ገና ከጠዋቱ ነው ይላሉ።
በእስራኤል ላይ የመረረ ጥላቻ የአዲሱ የኢራን መንግስት መግለጫ የሆነው አብዛኞቹ የኢራን አመራሮች እንደ ሊባኖስ ባሉ አካባቢዎች ከፍልስጤም ተዋጊዎች ጋር ወታደራዊ ልምምድና የሽምቅ ውጊያ ሲያደርጉ ቅርበት ስለፈጠሩ ነው ይላሉ። ከዚህ በተጨማሪም አዲሲቷ ኢራን ራሷን የፍልስጤማውያን ጉዳይን በማጉላት የሙስሊሞች ተቆርቋሪ ሀገር ሆና ለመታየት ስለምትሻም ጸረ እስራኤል ሆና ብቅ ብላለችም። እስራኤል የኢራን ጉዳይ አንገብጋቢ የሚሆንባት የአያቶላ ቴህራን የኒውክሌር ፕሮግራም ነው። ስለዚህም ኢራን የቦምቡ ባለቤት እንዳትሆን እስራኤል የተቻላትን ስታደርግ ቆይታለችም። ኢራን ግን የኒውክሌር ፕሮግራሟ ብቸኛው ዓላማ የኤሌክትሪክ ኃይል ለማመንጨት የሚውል ሰላማዊ ዓላማ ያለው ነው ስትል ቆይታለችም። ይህንን ምክንያት ጨርሶ የማትቀበለው እስራኤል በዲፕሎማሲ በኩል ኢራን ላይ ማዕቀብ ከመጣል አልፋም ከአሜሪካ ጋር አብራ የኢራንን የኒውክሌር ማብለያ ጣቢያዎችን ስቱዋኔት በሚባል ኮምፒውተር ቫይረስ አውካም ከፍተኛ ጉዳት አድርሳ ነበርም። እስራኤል የኢራን ኮምፒውተሮችን ብቻ ሳይሆን ሳይንቲስቶቿንም ኢላማ እያደረገች በቴሄራን ጎዳናዎች ላይ ገላለችም። በአውሮፓውያኑ 2020 በጉምቱ የኒውክሌር ሳይንቲስት ተመራማሪው ሞህሰን ፋክሪዛሂር ላይ የተፈጸመው ግድያም ብዙ ያነጋገረ ነበርም። የእስራኤል የስለላ ተቋም ሞሳድ እነዚህን ተመራማሪ ለመግደል ያደረገውን ተደጋጋሚ ጥረቶች ሳይሳኩለት ቆይተው ነበርም። ከ5 ዓመታት በፊት ከኢራን መዲና ቴሄራን ወጣ ብሎ ከሚገኝ ስፍራ ፋክሪዛሂርን የመግደል ውጥኑ ሰምሮለታል። ኢራንም ብትሆን በእስራኤል ላይ ድሮኖችንና ሮኬቶችን ታስወነጨፍ እንዲሁም የእስራኤል ተቋማት ላይ የሳይበር ጥቃት ስትፈጽም ቆይታለችም። የአረብ አብዮትን ተከትሎ እንደ አውሮፓውያን አቆጣጠር 2011 በሱሪያ የተቀሰቀሰው የእርስ በርስ ጦርነት ሌላኛው የእስራኤልና የኢራን የጭካኔ ምንጭ ነው። ቢቢሲ የእስራኤልንና የኢራንን ወታደራዊ አቅም እንዳንጸባረቀው ከሆነም ኢራን በመልክዓ ምድራዊ አቀማመጥ ከእስራኤል በጣም ትበልጣለችም። 90 ሚሊዮን የሚጠጋ የህዝብ ብዛት ያላት ሲሆን ከእስራኤል 10 እጥፍ ገደማ ትበልጣለችም። ነገር ግን ይህ እንደ ታላቅ ወታደራዊ ኃይል አይተረጎምም ይላል ቢቢሲ በዘገባው። ኢራን በሚሳይሎችና በድሮኖች ላይ ከፍተኛ ወጪ አድርጋለችም። የራሷ የሆነ ሰፊ የጦር መሳሪያም አላትም። ነገር ግን ዓላማዋን ለሚያስፈጽሙላት ማለትም በየመን ለሚገኙት ሁቲዎችና በሊባኖስ ለሂዝቦላ ከፍተኛ መጠን ያለው የጦር መሳሪያ እያቀረበች ነው። የጎደላት ዘመናዊው የአየር መከላከያ መሳሪያዎችና ተዋጊ አውሮፕላኖች ናቸው። በተጨማሪም ሩሲያ ከዩክሬን ጋር በምታደርገው ጦርነት ቴሄራን ለሞስኮ በሰጠችው ወታደራዊ ድጋፍ ሩሲያ በምላሹ የሚሻሻሉትን ለማሻሻል ከኢራን ጋር ትብብር በማድረግ ላይ ትገኛለች ተብሎም ይታመናል። ኢራን ጥቃት የሚሰነዘሩባቸው ድሮኖችን አቅርባ በአሁኑ ወቅት ሩሲያ የጦር መሳሪያዎቹን ራሷ ለማምረት እየጣረች እንደሆነም ተዘግቧል። በአንጻሩ ደግሞ እስራኤል በዓለም ላይ እጅግ የተራራቁ የአየር ኃይሎች ካሏቸው ሀገሮች አንዷ ነችም። በአይኤስአይኤስ ወታደራዊ ሚዛን ሪፖርት መሰረት እስራኤል ኤፍ-15ኤስ፣ ኤፍ-16ኤስ እና የቅርብ ኤፍ-35 ስውር ጀቶችን ጨምሮ ቢያንስ 14 አውሮፕላኖች አሏትም። በተጨማሪም እስራኤል በጥላቻ በተሞሉ ክልሎች ውስጥ ጥቃት የማካሄድ ልምድ አላት ይላል ቢቢሲም። እስራኤል የራሷ የኒውክሌር መሳሪያዎች እንዳሏት ቢታሰብም ሆን ተብሎ ግልጽ አልሆነም። ኢራን ደግሞ የኒውክሌር መሳሪያ እንደሌላት ብትናገርም በሌሎች ሀገራት ዘንድ ግን እንዳላት ትታማለችም። ይሁንና የኒውክሌር መሳሪያ የታጠቀች ሀገር ለመሆን ሲቪል የኒውክሌር ፕሮግራሟን ለመጠቀም ጥረት እያደረገች መሆኑን ትክዳለችም። እንዲህ እያለ እስከ ባለፈው ሰኔ ወር የእስራኤል ኢራን ጦርነት ተዳርሰው ነበርም። አሁን ደግሞ እስራኤልና ኢራን ፊት ለፊታቸው ለመዋጋት የአሜሪካ እንደ ጥይት ብቻ እየተጠበቀ ነው። አሜሪካ ኢራን ላይ ከተኮሰች ቅድሚያ የምትመተው እስራኤል ናትም። እስራኤል ቀድማ እንደምትመታም በኢራን በኩል ወቁልኝ ተብሏል። እስራኤል በመቀጠል ኢራን የምትመተው በምስራቅ በኩል ባለው የአሜሪካ የጦር ሰፈር ላይ ይሆናል። ያኔ ዓለም ድብልቅልቁ ይወጣል እያለች ነው ኢራንም። የኢራን አብዮታዊ ዘብና ትራምፕ ፍጥጫ ውስጥ ናቸው። ፕሬዝዳንት ትራምፕ በኢራን ላይ አሜሪካ ልትወስድ በምትችላቸው ወታደራዊና ሌሎች እርምጃዎችም ላይ በመከላከያ ሚኒስቴር ባለስልጣናት ማብራሪያ እንደቀረቡላቸው ተዘግቧል። ሁለት የመከላከያ መስሪያ ቤት ባለስልጣናት በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ እንደተናገሩት በረጅም ርቀት ሚሳኤሎች የሚፈጸም ጥቃት እንደ ዋነኛ አማራጭ ቀርቧል። ነገር ግን የበይነ መረብ ጥቃትና የስነ ልቦና ዘመቻም ለውይይት ቀርቧል። ምንጮቹ ለሲቢኤስ እንደተናገሩት አሜሪካ በኢራን ላይ እርምጃ የምትወስድ ከሆነም
አየር ኃይል እንደሚሳተፍበት በመግለጽ እቅዱን የሚያወጡት በተለይ የኢራን መንግስት የእዝ መዋቅርንና የግንኙነት መስመር ማቋረጥን እንደ አማራጭ ለመውሰድ እያሰቡ መሆናቸውን አመልክተዋል። ይህ በእንዲህ እንዳለም የአሜሪካ መንግስት ዜጎቹ ኢራንን ለቀው እንዲወጡ ወይም የአሜሪካ መንግስት ድጋፍ ሳያደርግላቸው የሚወጡበትን መንገድ እንዲያመቻቹ ጥሪ አቅርቧል። ፕሬዝዳንት ትራምፕ በኢራን በሚወስደው እርምጃ ላይ እየመከሩ ባሉበት ሰዓት የኢራን በውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው በአሜሪካ ለሚወስድ የትኛውም አይነት እርምጃ ዝግጁ ናት ብለዋል። ሚኒስትሩ በአልጀዚራ እንደተናገሩት ኢራን በአሁኑ ሰዓት ያለችበት የዝግጁነት ደረጃ ባለፈው ሰኔ ወር አሜሪካ ጥቃት ከፈጸመችበት ጊዜ በጣሙን የበለጠ ነው በማለት በአሜሪካ በኩል ብልጫ ላይ እንደሚደርስ ተስፋ እንዳላቸው ገልጸዋል። የውጭ ጉዳይ ሚኒስትሩ በተጨማሪም የጀርመን መራሄ መንግስት ፍሬድሪክ ማርዝ በኢራን የተነሳውን ተቃውሞ በተመለከተ ሳምንታት ላይ ነን በማለት ለሰጡት አስተያየት ቁጣ የታከለበት ምላሽ ሰጥተዋል። አራግቺ የሰብአዊ መብትን በተመለከተ አስተያየት ለመስጠት ጀርመን ምሳሌ ልትሆን አይገባም በማለት ጀርመን ባለፉት ዓመታት ባራመደችው ሚዛናዊነት የጎደለው አቋም ታማኒነቷን አጥታለች ብለዋል። ትንሽዬ ረፍት በማሳየት ውለተዋሉልን በማለት የኢራኑ የውጭ ጉዳይ ሚኒስትር የጀርመኑን መራሄ መንግስት በአሽሙር ተችተዋቸዋል። ለመሆኑ ኢራንን ከአሜሪካና ከእስራኤል ይታደጋል ስለሚባለው የኢራን አብዮታዊ ዘብ ምን ይባላል? የኢራን አብዮታዊ ዘብ ከ19000 በላይ ወታደሮች እንደሚኖር የሚገመት ሲሆን የራሱን የምድር የባህርና የአየር ኃይል አጠናክሯል። ወሳኝ የሚባሉትን የኢራንን ስልታዊ ጦር መሳሪያዎችንም የሚቆጣጠረውም ይኸው ኃይል ነው። ከዚህ በተጨማሪም በሀገር ውስጥ የሚነሱ ተቃውሞዎችን ማፈን ዋነኛ ሚናው የሆነው ባሲጅ በመባል የሚታወቀው የሚኒሻ ኃይልን እንዲሁም የሀገሪቷ የኢኮኖሚ አካል ተደርገው የሚቆጠሩትን ግብረሰናይ ድርጅቶችንም ያስተዳድራል። ይህ ብቻም ሳይሆን አብዮታዊ ዘቡ ከኢራን ውጭ በሚንቀሳቀሰው ቁድስ ወይም ኢየሩሳሌም ተብሎ በሚጠራው የጦር ክንፍ አማካኝነት መካከለኛው ምስራቅ ለሚገኙ አጋር መንግስታትና ታጣቂ ቡድኖች ገንዘብ፣ የጦር መሳሪያ፣ ቴክኖሎጂ፣ ስልጠናዎችን እንዲሁም ምክር በመስጠት ተጽዕኖ ያሳድራል። አሜሪካ ኩርስ ኃይልን ሽብርተኛ ቡድኖችን በመደገፍ እንዲሁም በኢራቅና በመካከለኛው ምስራቅ በመቶዎች የሚቆጠሩ አሜሪካውያንና የአጋር ሀገራት ጦር ሰራዊት አባላት ሞት ምክንያት የሆነ ጥቃትን በመፈጸም ትከሰዋለችም። በዚህም እንደ አውሮፓውያን አቆጣጠር ጥር 3 2020 አሜሪካ በባግዳድ በፈጸመችው የድሮን ጥቃት የኩርስ ኃይልን ዋና አዛዥ የነበሩትን ሜጀር ጀነራል ቃሲም ሱሌማኒን ገላለችም። የትራምፕና የኢራን ግጭትም ከዚህ ይጀምራል።